ኢራን በሩሲያ ሚሳኤሎች እስራኤልን ደበደበች። የእንግሊዙ የስለላ ተቋም ያወጣው አነጋጋሪ መረጃ። አሜሪካ ለሩሲያ እጅ ሰጠች። ትራምፕ የፈሩት ቀን ደረሰ። ፑቲን በዝምታ አሸነፉ። አደገኛው ማዕቀብ ተነሳላቸው። ግብጽና ሱዳን ተፋጁ። ድንበር ላይ ከባድ ውጊያ ተደረገ። ከሻዕቢያና ህወሓት ተደርበው በኢትዮጵያ ላይ የተነሱት ኃይሎች እርስ በርስ ግጭት ውስጥ መግባታቸው ተሰምቷል። እስራኤል ወዳጆቿ ተነሱባት። ኳታር ዝምታዋን ሰበረች። ከአሜሪካ ጋር ያለኝን ግንኙነት እያበላሸች ነው ስትል እስራኤልን የከሰሰችው ኳታር እስራኤል የጦር ወንጀል እየፈጸመች ነው ስትል አደገኛ ካርድ መዛለች። አሜሪካ ለሩሲያ እጅ ሰጠች እያስባለ ያልተጠበቀ ውሳኔ ያሳልፋለች። ውሳኔውን ተከትሎ በርካቶች ትራምፕ የፈሩት ቀን ደረሰ ወይ እያሉ ሲሆን፣ ሌሎች ደግሞ ፑቲን በዝምታ አሜሪካን አሸነፉ እያሉ ነው። በመጨረሻም ሩሲያን እግር ከወርች አስሮ የዩክሬንን ጦርነት ባሰበችው ልክ እንዳታስኬድ ያደረጋት አደገኛው ማዕቀብ በትራምፕ ልዩ ትዕዛዝ መነሳቱን ሆኗል። ይህ በእንዲህ እንዳለ ኢራን እስራኤልን በደበደበችበት ወቅት የሩሲያ አደገኛ ቴክኖሎጂዎች ሳትጠቀም እንዳልቀረ የእንግሊዙ የስለላ ተቋም አነጋጋሪ መረጃ ይዞ ብቅ ብሏል። ጉዳዩ አንድ ጥይት ያልተኮሰችው ሩሲያ አሜሪካን አንበረከከቻት እያስባለ ነው። አነጋጋሪውን መረጃ ይዘነዋል፣ ትሰሙታላችሁ። በሌላ በኩል የኢትዮጵያ ታሪካዊ ጠላት የሆነችው ግብጽና በታላቁ ህዳሴ ግድብ ምክንያት ኢትዮጵያን ከመጥመድ አልፋ የጠላት ወዳጅ ነው በሚል ከግብጽና ከሻዕቢያ ጋር የሙጥኝ ያለችው ሱዳን በፍቅራቸው መሃል አደገኛ ንፋስ እንደገባ እየተነገረ ሲሆን፣ ኢትዮጵያ ላይ በጋራ ጥቃት ለመክፈት ጦር እየሳሉ የነበሩት ጎረቤታሞቹ ባልተጠበቀ ሁኔታ አፈሙዝ ተማዘው ከባድ ግጭት ውስጥ መግባታቸውን የተሰማው ጉዳዩ በርካቶችን ያስገረመ ሆኗል። በቀጣይ መረጃችን ደግሞ እስራኤል ወዳጆቿ ተነሱባት። ኳታር ዝምታዋን ሰበረች። ከአሜሪካ ጋር ያለኝን ግንኙነት እያበላሹ ነው ስትል እስራኤልን የከሰሰችው ኳታር እስራኤል የጦር ወንጀል እየፈጸመች ነው ስትል አደገኛ ካርድ መዛለች። እንመለከታቸዋለን። ሰላም ውድ የሁሉዴ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም የኢትዮጵያ ታሪካዊ ጠላት የሆነችው ግብጽና በታላቁ ህዳሴ ግድብ ምክንያት ኢትዮጵያን ከመጥመድ አልፎ የጠላት ወዳጄ ነው በሚል ከግብጽና ሻዕቢያ ጋር የሙጥኝ ያለችው ሱዳን በፍቅራቸው መሃል አደገኛ ንፋስ እንደገባ እየተነገረ ሲሆን፣ ኢትዮጵያ ላይ በጋራ ጥቃት ለመክፈት ጦር እየሳሉ የነበሩት ጎረቤታሞቹ ባልተጠበቀ ሁኔታ አፈሙዝ ተማዘው ከባድ ግጭት ውስጥ መግባታቸውም ነው የተሰማው። ጉዳዩ በርካቶችን ያስገረመ ሆኗል። ከወደ ካርቱም የወጡ መረጃዎች እንዳመላከቱት ከሆነ ግብጽና ሱዳን ድንበር ላይ ከባድ ውጊያ የተደረገ ሲሆን፣ በሁለቱም በኩል ከባድ ጉዳት ተከተለ የተኩስ ልውውጥ መደረጉም ነው የታወቀው። ከሻዕቢያና ህወሓት ተደርበው በኢትዮጵያ ላይ የተነሱት ኃይሎች እርስ በርስ ግጭት ውስጥ መግባታቸው ለአንዳንዶች እንቆቅልሽ ሆኗል የተባለ ሲሆን፣ ጉዳዩን በቅርበት የሚከታተሉ ተንታኞች እንደሚሉት ከሆነ ግን የሁለቱ ሀገራት ወዳጅነት አንድ የጋራ ጠላት ዙሪያ ከማተኮር ባለፈ ስር የሰደደና ሀቀኛ ለመሆኑን የታሪክ ማስረጃዎችና ክስተቶች እንደሚያሳዩ ጠቅሰው እንዲያውም ኢትዮጵያ የህዳሴ ግድቡን ባትገነባ ኖሮ ምንም የጋራ የሚባል ጉዳይ እንደማይኖራቸው እየገለጹ ናቸው። በሱዳንና ግብጽ ድንበር በተቀሰቀሰው የተኩስ ልውውጥ የበርካታ ሰዎች ህይወት አለፈ። ሱዳንና ግብጽ ድንበር አቅራቢያ በግብጽ የድንበር ጠባቂዎችና ትጥቅ ባነገቡ ሱዳናውያን ባህላዊ ማዕድን አውጪዎች መካከል በተፈጠረ የተኩስ ልውውጥ የ9 ሱዳናውያን ህይወት ሲያልፍ ሌሎች 13 ሰዎች ደግሞ መቁሰላቸው ተነግሯል። በግብጽ በኩል የደረሰው ጉዳት አልተገለጸም። ግጭቱ የተቀሰቀሰው ዋዲ አል አንሳሪ በተባለው የድንበር ስፍራ ሲሆን፣ የግብጽ የጸጥታ ኃይሎች በድንገት በባህላዊ ማዕድን ማውጫ ላይ የኃይል እርምጃ መውሰዳቸውን ተከትሎ ግጭቱ መፈጠሩ ተገልጿል። በወቅቱ በስፍራው የነበሩት ሱዳናውያን ማዕድን አውጪዎች መሳሪያ የታጠቁ በመሆናቸው እጃቸውን ከመስጠት ይልቅ አጸፋዊ ተኩስ መክፈታቸው ሁኔታውን ወደ ከፋ ደም አፋሳሽ ግጭት እንደቀየረው ታውቋል። በዚህ ግጭት በግብጽ ወታደሮች በኩል ጉዳት መድረሱ የተገለጸ ሲሆን፣ የግብጽ መከላከያ ሚኒስቴር ጉዳት ደርሶባቸው በሕክምና ላይ የሚገኙ ወታደሮች መጎብኘታቸው ተዘግቧል። በቀጣይ መረጃ አሜሪካ ለሩሲያ እጅ ሰጠች እያስባለ ያልተጠበቀ ውሳኔ ያሳልፋለች። ውሳኔውን ተከትሎ በርካቶች ትራምፕ የፈሩት ቀን ደረሰ ወይ እያሉ ሲሆን፣ ሌሎች ደግሞ ፑቲን በዝምታ አሜሪካን አሸነፉ እያሉ ናቸው። በመጨረሻም ሩሲያን እግር ከወርች አስሮ የዩክሬን ጦርነት ባሰበችው ልክ እንዳታስኬድ ያደረጋት አደገኛው ማዕቀብ በትራምፕ ልዩ ትዕዛዝ መነሳቱን ሆኗል። ይህ በእንዲህ እንዳለ ኢራን እስራኤልን በደበደበችበት ወቅት የሩሲያን አደገኛ ቴክኖሎጂ ሳትጠቀም እንዳልቀረ የእንግሊዙ የስለላ ተቋም አነጋጋሪ መረጃ ይዞ ብቅ ብሏል። ድምጻቸውን አጥፍተው የሰነበቱት ፑቲን ወደ መካከለኛው ምስራቅ ጦርነት ብለው እንደገቡበት የእንግሊዝ የስለላ ቢሮ ይፋ አድርጓል። ከኢራን ጋር ጥብቅ ወታደራዊ ግንኙነት ያላት ሞስኮ ከዚህ ቀደም በጦርነቱ ለኢራን የስለላና ራዳር መረጃዎችን በሚስጥር ትሰጣለች የሚል መረጃ ወጥቶ ነበር። ይህ መረጃ በትላልቅ ዓለም አቀፍ ሚዲያዎች ከተዘገበ በኋላ በዛሬው ዕለት ደግሞ የእንግሊዝ የስለላ ቢሮ ፑቲን ከኢራን ጎን ሆነው ቴህራንን እያገዙ መሆኑን ማረጋገጫ አግኝቻለሁ ሲል ጠንካራ የስለላ መረጃን አጋርቷል። መካከለኛው ምስራቅ ጦርነት አሜሪካና እስራኤል ለማዳከም ምቹ ሜዳ የፈጠረላቸው ፑቲን በእርግጥም በጦርነቱ እየተጠቀሙ ይመስላል። በአንድ መልኩ ሆርሙዝ በመዘጋቱ ዓለም ለነዳጅ ፍላጎት ፊቱን ወደ ሞስኮ እንዲያዞር
ሆኗል። በሌላ መልኩ ደግሞ የአሜሪካን ኃያልነት ለማዳከም ሌላ እድል ፈጥሮላቸዋል። ከሩሲያ በተጨማሪ ቻይና የስለላና ራዳር መረጃዎችን ለኢራን በመስጠት በጦርነቱ በግልጽ እየተሳተፈች መሆኑ ተጠቁሟል። መካከለኛው ምስራቅ ቀጠና ላይ የአሜሪካን ኃያልነት ለማዳከም የሚሹት ቭላድሚር ፑቲን ኢራንን እየደገፉ ነው ያለው የእንግሊዙ ስለላ ቢሮ የሩሲያው ፕሬዝዳንት ቭላድሚር ፑቲን መካከለኛው ምስራቅ በሚገኙ ምዕራባውያን የጦር ሰፈሮችና ይዞታዎች ላይ የሚስተነዘሩት የኢራን ድሮን ጥቃቶች ስልታዊ እገዛ እያደረጉ ሊሆን እንደሚችል አስታውቋል። የብሪታንያ መከላከያ ሚኒስቴር በሰጡት መግለጫ እንዳብራሩት በአሁኑ ሰዓት በሳይንስ አክሮሪ በሚገኘው የጦር አውሮፕላኖች ማቆሚያ ላይ ጥቃት የፈጸመውን የኢራን ድሮን ቅሪት በጥልቀት እየመረመሩ ይገኛሉ። የዚህ ምርመራ ዋና ኢላማ በድሮኑ ውስጥ የሩሲያ ወይም የሌላ የውጭ ሀገር ቴክኖሎጂና መለዋወጫዎች መኖራቸውን ማረጋገጥ መሆኑን የብሪታንያ ብዙሃን መገናኛ ብዙሃን ዘግበዋል። ምርመራው እንደተጠናቀቀ ግኝቶቹ ይፋ እንደሚደረጉ የገለጹት ሚኒስትሩ የፑቲን ስውር እጅ ከኢራን የጥቃት ስልቶችና አቅሞች ጀርባ ቢገኝ ማንም ሊደነቅ አይገባም ሲሉ አቋማቸውን አንጸባርቀዋል። አክለውም አሁን ባለ የጦርነት ቀውስ ምክንያት ሰማይ የነካው የዓለም ነዳጅ ዋጋ በዋናነት እየጠቀመ ያለው ፑቲን መሆኑን ጠቁመው ይህም ሩሲያ በዩክሬን እያካሄደች ላለው አውዳሚ ጦርነት አዲስ የፋይናንስ ምንጭ እየፈጠረላት መሆኑን በግልጽ አስረድተዋል። ይህ በእንዲህ እንዳለ አሜሪካ አገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ አንስታለች። አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረውን ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም አገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ አነሳች። በአዲሱ የአሜሪካ እርምጃ መሰረት አገራት ቀድሞውንም በመርከቦች ተጭኖ ባህር ላይ ያለ ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኢነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። እርምጃው እስከሚቀጥለው ሚያዝያ ድረስ ለአንድ ወር ገደማ እንደሚቆይ ተገልጿል። ቤኔት ይህ በጠባቡ የተቀረጸ የአጭር ጊዜ እርምጃ ተፈጻሚ የሚሆነው ቀድሞውኑ ጉዞ ላይ ባለና ለሩሲያ መንግስት ትልቅ የፋይናንስ ጥቅም በማስገኘት ነዳጅ ላይ ነው ብለዋል። ባህረ ሰላጤው አገራት መርከቦችና የኤነርጂ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲሁም የሆርሙዝ ሰርጥ መዘጋት በዓለም ነዳጅ ገበያዎች ዋጋ እንዲንር ምክንያት ሆኗል። ሐሙስ ዕለት የነዳጅ ዋጋ በድጋሚ በበርሜል ወደ $100 አሻቅቧል። በባህረ ሰላጤው ሲጓዙ የነበሩ 3 ተጨማሪ ካርጎ መርከቦች መመታታቸው እንዲሁም አዲሱ የኢራን ጠቅላይ መሪ የሆርሙዝ ሰርጥን መዝጋት እንዲቀጥል ማስታወቃቸው ተከትሎ የአክሲዮን ገበያ ዋጋ አሽቆልቁሏል። በዚህ ሳምንት የኢነርጂ ምርቶች ዋጋ ላይ የታየው የዋጋ ጭማሪ ባለስልጣናት ለጉዳዩ መፍትሄ ለማበጀት እንዲንቀሳቀሱ አድርጓቸዋል። ረቡዕ ዕለት ዓለም አቀፍ የኢነርጂ ኤጀንሲ ከዚህ ቀደም ታይቶ በማይታወቅ መጠን 400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንዲለቀቅ አስታውቋል። የባህረ ሰላጤው አገራት የነዳጅ ምርቶች ዋነኛ ገዢ የሆኑት የኤዚያ አገራት ደግሞ የነዳጅ እጥረት ለመቋቋም ውሳኔዎችን አስተላልፈዋል። በመጨረሻም ኳታር እስራኤል በደቡብ ሊባኖስ ላይ የምታደርገውን ተደጋጋሚ ጥቃት የዓለም አቀፍ ሰብአዊ ሕግን በግልጽ የጣሰ ድርጊት ስትል አጥብቃ አውግዛለች። የኳታር የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ ባወጣው ይፋዊ መግለጫ ዓለም አቀፍ ማህበረሰብ የእስራኤል ኃይሎች በሊባኖስ ላይ የሚያደርጉት ጥቃት እንዲያስቆምና ዓለም አቀፍ ሕጎች እንዲከበሩ በማድረግ ኃላፊነቱ እንዲወጣ አስቸኳይ ጥሪ አቅርበዋል። ሚኒስትሩ በመግለጫው ኳታር ለሊባኖስ አንድነት፣ ሉዓላዊነትና የግዛት ደህንነት ያላት ድጋፍ የማይናወጥ መሆኑን አጽንኦት ሰጥቶ ገልጿል። በተጨማሪም የሀገሪቱ መረጋጋትና ብልጽግና የሚያጠናክሩ ጥረቶች ሁሉ በሙሉ እንደምትደግፍ አረጋግጧል። በጦርነቱ ምክንያት እየተባባሰ የመጣውን ሰብአዊ ቀውስ አስመልክቶ የወጡ ሪፖርቶች እንደሚያሳዩት ካለፈው ሰኞ ጀምሮ በእስራኤል የአየር ጥቃቶች 98 ህጻናትን ጨምሮ ቢያንስ 687 ሰዎች ህይወታቸውን አጥተዋል። ከዚህም ባሻገር ወደ 750 ሺህ የሚጠጉ ንጹሃን ዜጎች ከመኖሪያ ቀያቸው በግዳጅ ተፈናቅለዋል። በኳታርና በአሜሪካ መካከል ግጭት ለመፍጠር የእስራኤል ሚዲያዎች እየሰሩ ነው ስትል ዶሃ ከሰሰች። ኳታር በዩናይትድ ስቴትስ የኃይል ዋጋ ላይ ተጽዕኖ ለማሳደር ምርቷን አቁማለች በማለት የእስራኤል የመገናኛ ብዙሃን ያሰራጩት ዘገባ ውድቅ አድርጋለች። እንዲህ አይነቱን ውንጀላ በኳታርና በዩናይትድ ስቴትስ መካከል ውዝግብ የመፍጠር ሙከራ ነው ብላለች። ስማቸው ያልተገለጸ የኳታር ከፍተኛ ባለስልጣን ለአልጀዚራ እንደተናገሩት ኳታር ሁልጊዜ ከፖለቲካዊ ወይም ኢኮኖሚያዊ ጥቅም ይልቅ የሰዎችን ደህንነት ቅድሚያ ትሰጣለች ብለዋል። ባለስልጣኑ አክለውም እንደተናገሩት የእስራኤል ጠቅላይ ሚኒስትር ኔታንያሁ ይፋዊ ያልሆኑ አፈቀላጤዎች ይህንን ዓለም አቀፍ አለመረጋጋት ለመጠቀም መሞከራቸው ምንም አያስደንቅም ሲሉ ባለስልጣኑ ተናግረዋል። የኳታር ኢነርጂ የኢራን ሰው አልባ አውሮፕላን ጥቃት ተከትሎ ፈሳሽ የተፈጥሮ ጋዝ ምርትን ባለፈው ሳምንት በማቆም የዓለምን ገበያ ጎድቷል። ኳታር 20 በመቶውን የዓለም የተፈጥሮ ጋዝ ታቀርባለች። በሌላ መረጃ በኦማን 2 ሰዎች በድሮን ፍርስራሽ ህይወታቸው ማለፉ ተሰምቷል። በሰዋር ግዛት ውስጥ ሰው አልባ አውሮፕላን ከወደቀ በኋላ በኦማን 2 ሰዎች መሞታቸው የኦማን መንግስት
ዜና ወኪል ዘግቧል። የጸጥታ ምንጩ ጠቅሶ ባሰራጨው ዘገባ ሰው አልባ አውሮፕላኑ ባል አዋሂ ኢንዱስትሪያል አካባቢ በመውደቁ ከሰራተኞች ሞት በተጨማሪ ጉዳት አድርሷል። በሰዋር ግዛት ሌላ ሰው አልባ አውሮፕላን መውደቁንም ኤጀንሲው ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።